ሰው ራሱን ማሳደግ ይፈልጋል። እናንተም እዚህ ጋር ያላችሁት ራሳችሁን ማሳደግ ስለምፈልጉ ነው። እና እንዴት ነው ራሴን ማሳድገው የሚለውን ነገር ስቴፕ ባይ ስቴፕ አሳያችኋለሁ። እና ደግሞ ለምን እንደምታሳድጉም ራሳችሁን በደንብ እነግራችኋለሁ ማለት ነው። ሁሌ እንደምነግራችሁ ዋን ቱ ዋን ኮችንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ክራይቴሪያውን ልክላችኋለሁ፣ መጀመር ትችላላችሁ ማለት ነው። ስታወሩኝ ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች። ወደ ቪዲዮ እንሄዳለን። እና አንድ ጂምሮ የሚባል ትልቅ አስተማሪ አለ እና ምን ይላል? መብላት ከሆነ የምትፈልጉት ወይም ደግሞ በቃ ዕለት ዕለት ያሏችሁ ነገሮች ለመሸፈን ከሆነ የምትፈልጉት ስራችሁ ላይ ጠንክራችሁ ስሩ ይላል። ነገር ግን ህይወታችሁ ላይ ሀብት ማካበት የምትፈልጉ ከሆነ ትልልቅ ነገርን ማሳካትና መኖር የምትፈልጉ ከሆነ ራሳችሁ ላይ ጠንክራችሁ ስሩ ይላል። ዛሬ ላይም እሱ ነው ማሳያችሁ። እና ብዙ ሰው አንድ አይነት ነገር እያረገ አንድ አይነት ማንነት ይዞ ራሱን ሳይቀይር ውጤቱ እንዲቀየር ይፈልጋል። ኢንሳኒቲ ኢዝ ይላል አልበርት ማለት ነው። እብደት ማለት አንድ አይነት ነገር እያደረጉ የተለየ ውጤት መጠበቅ ነው። አንድ አይነት ነገርን ደግማችሁ እያረጋችሁ ግን የተለየ ውጤት የምትጠብቁ ከሆነ ምንም የተለየ ነገር አታገኙም። ያን ነው የምታገኙት። ራሳችሁን ማሳደግና መቀየር አለባችሁ ማለት ነው። ምክንያቱም ህይወት ምንም የሚቀየር ነገር የላትም ማለት ጂም ገብታችሁ 10 ኪሎ ክብደት በቃ አይቀልም። 10 ኪሎ የሚባለው ክብደት 20 ኪሎ የሚባለው ክብደት አይቀልም። የምትሻሉት እናንተ ናችሁ መወር ጠንካራ መሆን ያለባችሁ። እናንተ በጠነከራችሁ ቁጥር ያ ኪሎ እየቀነሰ ይመጣል ለእናንተ ማለት ነው። ኪሎ አይቀንስም፣ ግን ያን ኪሎ ስታነሱ ያላችሁ ጥረት ይቀንሳል እናንተ ስለጠነከራችሁ ማለት ነው። ስለዚህ ህይወት የተሻለች እንድትሆን የምትፈልጉ ከሆነ እናንተ ናችሁ የተሻለ መሆን ያለባችሁ። ችግር አይምጣብኝ አትሉም። ህይወት ላይ ክህሎታችሁ ነው የምታሳድጉት። ችግር የመፍታት ብቃታችሁንም ነው የምታሳድጉት ማለት ነው። ብሶ ግን ህይወቱ ላይ ችግር እንዳይመጣ ህይወት እንድትቀል ነገሮች እንዲስተካከሉ ነው የሚጠብቀው። ማወቅ ያለባችሁ ምንም ውጫዊ ነገሮችን ማስተካከል አትችሉም፣ አይስተካከሉም። አንድ መቀየርና ማስተካከል የምትችሉት እናንተም ብቻ ነው። ሁኔታዎች ማበቃ ሁኔታ ናቸው። ክብደቱ ክብደት ነው፣ እኔ ነኝ የሚስተካከለው። አንቺ ነሽ የምትስተካከሉት እንጂ ሁኔታዎች እንዲቀየሩ የምትጠብቁ ከሆነ እንዲሁ ዘላለማችሁን እየጠበቃችሁ ትሞታላችሁ። ስለዚህ ችግሮች እንዲቀንሱ ሳይሆን የእናንተን ክህሎት ማሳደግ ጀምሩ። ነገሮች ቀለል እንዲሉ ሳይሆን እናንተ ጠንካራ መሆን ያለባችሁ ማለት ነው። ይህም ማወቅ አለባችሁ። ህይወት የኔና እናንተ መስታወት ነች። እኛ ነው ሪፍሌክት የምታደርገን። እኛ ባደግን ቁጥር ህይወታችን ያድጋል። እናንተ ባደጋችሁ ቁጥር ቢዝነሳችሁ ያድጋል። እናንተ ባደጋችሁ ቁጥር ሁሉም ነገራችሁ ማደግ ይጀምራል። እናንተ ግን አሁን ያላችሁበት ላይ ከሆናችሁ ህይወታችሁም እንደዛው ነው የሚሆነው። ስለዚህ ሆን ብላችሁ ራሳችሁን ምን ማድረግ አለባችሁ? ማሳደግና መቀየር አለባችሁ። ማንነታችሁ መቀየር አለበት። ስኬታማ ማንነት በመገንባት ወደኛ የምንስበው ነገር ነው። እኛ የሆነው ነው መልሰ የምናገኘው። እና የምር ግን ይሄ ገብቷችሁ ማድረግ የምትጀምሩት መቼ ነው ካላችሁኝ 100% ኃላፊነት መውሰድ ስትጀምሩ ነው። አሁን ላይ ለምትኖሩት ህይወት፣ አሁን ላይ ለሚያጋጥሞቹ ነገሮች፣ አሁን ላላችሁበት ነገር 100% ኃላፊነት መውሰድ ካልቻላችሁ ሁሌም ነገሮች እንዲቀየሩ ነው የምትጠብቁት። ነገር ግን 100% ኃላፊነት መውሰድ ስትጀምሩ እኔ ብላችሁ ወደ ራሳችሁ መመልከት ስትጀምሩ ነግራችሁ ነገር ራሳችሁን መቀየር ትችላላችሁ። ውጫዊ ነገር መቀየር አትችሉም። እናንተ ግን መቀየር ትችላላችሁ። 100% ኃላፊነት ከወሰዳችሁ እኔ ነኝ ማለት ከጀመራችሁ ራሳችሁን ደግሞ መቀየር ትጀምራላችሁ። ራሳችሁን መቀየር ከጀመራችሁ ውጤታችሁ አለመቀየር አይችልም። ብዙ ሰው ብሌም ሊስት አለው። ለምንድን ነው ግን እንደዚህ አይነት ህይወት የምትኖረው? ለምንድን ነው አሁን ያለህበት ላይ ያለው? በጣም ብዙ ምክንያቶች አሉት። መንግስት ነው፣ አገሪቷ ነች፣ ቤተሰቦቼ ናቸው። ደግሞ ስትማሩና ስትሰለጥኑ አይ ፕሮግራሚንግ እኮ ነው ማለት ትጀምራላችሁ። ብቻ ብዙ ሊስት አለው። እዛ ሊስት ላይ ግን የሌለው ማን ነው ካላችሁኝ ራሳችሁ ናችሁ። ራሳችሁን ውቀሱ አይደለም ኃላፊነት ውሰዱ ነው ያለሁት። ኃላፊነት መውሰድ ስትጀምሩ ራሳችሁን መቀየር ትችላላችሁ። መቀየር ስትጀምሩ ደግሞ ውጤታችሁም ይቀየራል ማለት ነው። ይሄ ብቻ ሳይሆን ህይወት ላይ ስትኖሩ እኔና እናንተ ሁላችንም ቫልዩብል ነን፣ በቂ ነን። ሁላችንም ቫልዩ አለን በመኖራችን ብቻ ማለት ነው። ግን ደግሞ ህይወት ላይ ስትኖሩ ያለ ማርኬት አለ። እንግዲህ እዛ ማርኬት ላይ ደግሞ ምንድን ነው የተሻላችሁ መሆን አለባችሁ። ቫልዩብል መሆን አለባችሁ። ቫልዩብል ደግሞ የሚያደርጋችሁ ምናችሁ ነው ካላችሁ በትልቁ ማለት ነው ስራችሁ ምናምን እሱ አለ፣ ችግር የለም።
የትም አይሄድባችሁም፣ ትሰራላችሁ። ግን የእናንተ አመለካከት ለህይወት ያላችሁ እይታ ፐርስፔክቲቫችሁ ማለት ነው ያሏችሁ ክህሎቶች በትልቁ ደግሞ ስለ ህይወት ያላችሁ እንግዲህ ፍልስፍና ስላችሁ መፈላሰፍ ምናምን አይደለም። ህይወት የምታዩበት መንገድ በጣም ትልቁ ነገር ነው። ኢኮኖሚያችሁ ዳይሬክትሊ ሪሌትድ ነው ከምን ጋር ካላችሁኝ ከአመለካከታችሁ ጋር። እናንተ ባላችሁ አመለካከት ልክ ነው ገበያችሁም እየሆነ ያለው ያላችሁ ሪሌሽንሽፕም እየሆነ ያለው ኤቭሪቲንግ ማለት ነው። ምክንያቱም ህይወት ምንም ከእናንተ የተለየች አይደለችም። እናንተን ነው መልሳ የምታሳያችሁ። ሶ ቫሉብል መሆን የምፈልጉ ከሆነ ምን ማድረግ አለባችሁ? እሺ ቫሉብል ብላችሁ የምታስቧቸው ሰዎች ምን አይነት አመለካከት ነው ያላቸው ስለ ራሳቸው፣ ስለ ህይወት፣ ስለ ሁሉም ነገር ማለት ነው። እኛ ገበያችን ዲተርማይን የሚደረገው በሀገሪቷ ኢኮኖሚ ባለው የስራ እድል በምናምን አይደለም፣ በእናንተ አመለካከት ነው። ለምን ካላችሁ ኢኮኖሚው ጥሩ አይደለም፣ ነገሮች ጥሩ አይደለም በሚባልበት ጊዜ ራሱ ጥሩ ነገር የሰሩ ሰዎች አሉ፣ ጥሩ ህይወት እየኖሩ ያሉ ሰዎች አሉ። ያ ማለት እንደዛም ይቻላል ማለት ነው። ሶ ሆን ብላችሁ ራሳችሁን ኃላፊነት ወስዳችሁ ነው መቀየር መጀመር ያለባችሁ። ሶ እንዴት ነው እሱን ማድረግ የምችለው ካላችሁኝ ማወቅ ያለባችሁ ስኬታማ ሰዎችን እዩዋቸው። የሆነ መንገድ አለ እየሄዱት ያሉት ማለት ነው። የሆነ የሚያስቡበት መንገድ አለ፣ የሆነ ነገሮች የሚያዩበት መንገድ አለ። ስለዚህ የመጀመሪያው ነገር ምንድን ነው? ዩ ሃቭ ቱ ፋይንድ አውት። እሱን ፋይንድ አውት ማድረግ አለባችሁ። ኪውሪየስ መሆን አለባችሁ። እንደ ልጅ አይነት ኪውሪየሲቲ ማለት ነው። ልጅ ካያችሁት ሁሉም ነገር ይሄ ምንድን ነው ለማወቅ ጉጉት አለው። ሶ ለማወቅ ጉጉት ሊኖራችሁ ይገባል። ለመማር ጉጉት ሊኖራችሁ ይገባል ማለት ነው። ካልሆነ ግን በጣም ነው የምትቸገሩት። እና ይህን ኪውሪየሲቲ ይዛችሁ ምንድነው ሰዎች እያደረጉ ያሉት ጤና ላይ፣ ደስታ፣ ገንዘብ፣ ሁሉም ነገር ላይ ማለት ነው ማጥናት ጀምሩ። በዛ ነገር ላይ ውጤታማ የሆኑ ሰዎች፣ ውጤት ያላቸው ሰዎች እንዴት ነው ነገሮች የሚያዩት? ምን አይነት ሀሳብ ነው ያላቸው? ምን አይነት ስሜት ነው ያላቸው? ምን አይነት ተግባር ነው ያላቸው? ይሄን ሁሉ ምን ማድረግ አለባችሁ? ማወቅ አለባችሁ። ስተዲ አርጉ። ኪውሪየሲቲ ይኑራችሁ፣ ረሃብ ይኑራችሁ፣ ይሄ ለመጠየቅና ለማወቅን ፍላጎት ይኑራችሁ። እሱ ካላችሁ ከዛ ደግሞ ምን ማድረግ ትችላላችሁ? የመጀመሪያው ይሄ ስተዲ ማድረግ የምችሉት በምን መልኩ ነው ካላችሁኝ you have to be a good reader። ማንበብ ጀምሩ። ጥሩ አንባቢ ሁኑ። ስኬታማ ሰዎች ኦልሬዲ ጻፉ። ስኬታማ ስላችሁ እንግዲህ ባሉበት ነገር ላይ ውጤት ያመጡ፣ ህይወት ላይ የሚፈልጉትን የኖሩ፣ እናንተ ምናልባት አድማየር የምታደርጓቸው ሰዎች ብዙዎቹ መጽሐፍ ጽፈዋል። ሶ መጽሐፉን ማንበብ ጀምሩ። የነዛን ሰዎች ሀሳብ ማየት ጀምሩ። መጽሐፍ ማለት የሆነ ሰው 40 ዓመት ምናምን የሄደውን ነገር በጣም በሆኑ ትንሽ ገጾች ውስጥ የነሱን ማንነት ዳውንሎድ ማድረግ የምትችሉበት ሁላ ነው። እና በቀን 30 ደቂቃ ማንበብ ጀምሩ። እናም ጠይቃችሁ መቼ ነው ለመጨረሻ ጊዜ ያነበባችሁት? ቪዲዮ አያችሁት አላልኳችሁ? መቼ ነው ለመጨረሻ ጊዜ መጽሐፍ ያነበባችሁት? ራሳችሁን ጠይቁት እና በየቀኑ አንብቡ። ምን ይባላል? ዶንት ቢ አ ፎሎወር። ዝም ብላችሁ ተከታይ አትሁኑ። ጥሩ ግን ተማሪ ሁኑ። ተማሩ። ኦልሬዲ ካሳኩ ሰዎች ማለት ነው። ስለዚህ አንደኛው ማድረግ የምትችሉት ምንድነው? ማንበብ ብቻ አይደለም፣ ኖት መያዝ። እነዚህን ሰዎች ስተዲ ማድረግ መቀጠል አለባችሁ ማለት ነው። ሶ ስተዲ ስታደርጉ ማለት ደግሞ ወደ ሁለተኛው ስንሄድ በደንብ ማወቅ ነው ተባብለናል። እያወቃችሁ ነው፣ እንዴት እንዳሳኩ እንዴት እንደሄዱ እየተማራችሁ ነው። ከዛ ግን በቂ ሀሳቦችን ካገኛችሁ በኋላ በቂ ሀሳቦች ስላችሁ ብቻ የገባችሁ ነገር ካለ እዛ ነገር ላይ ማሲቭ አክሽን መውሰድ አለባችሁ። ተግባር ውስጥ መግባት አለባችሁ ያወቃችሁት ነገር ላይ ማለት ነው እንጂ እያጠናው ነው እያነበብኩ ነው ስተዲ እያረኩ ነው እያላችሁ ከሆነ የምትቆዩት ነግራችሁ በጣም ስማርት ግን ደግሞ ድሃ ሰው ሆናችሁ ነው የምትቀጥሉት። ምናልባት አሁንም ይህንን እያያችሁ ያላችሁ ሰዎች እንደዛ ልትሆኑ ትችላላችሁ። ይህን ስላችሁ የሚደብራችሁ ከሆነ ኦፍኮርስ በቃ እውነቴን ነው ማለት ነው። ስለዚህ ብዙ አውቃችኋል። you have to start taking action ማለት ነው። በቂ አክሽን መውሰድ አለባችሁ። የገባችሁ የተማራችሁት ነገር ካለ መሬት ላይ ማውረድ አለባችሁ። አእምሯችሁ ያውቁታል፣ ግን ሰውነታችሁ ደግሞ ማወቅ አለበት። ሁለቱን ማገናኘት አለባችሁ። ያወቃችሁት የገባችሁ ነገር አለ፣ ሶ ጎ አሄድ። የምትሳሳቱም ከሆነ ተሳሳቱ፣ ተማሩበት፣ ይሻላችኋል። ሶ
ሁለተኛው ደግሞ እዚህ ያወቃችሁት ነገር ላይ ማሲቭ አክሽን መውሰድ አለባችሁ ማለት ነው። ይሄን አድርጉ። ቀጣዩ ደግሞ ደረቅ መሆን አቁሙ። ዓለም ጊዜ ቶሎ ሲቀያየር አብራችሁ መቀየር ቻሉ። አይ በቃ እንዲህ ነው ብላችሁ አትድረቁ። ብዙ ሰዎች አሉ ስቲል ሶሻል ሚዲያ ምናምን የእንትን ነው ምናምን እያሉ ብቻ ስቲል ወደኋላ የሚቀሩ ሰዎች አሉ። ሶሻል ሚዲያ ድሮ ሲመጣ የሆነ የሚያልፍበት ነገር ነበር ይመስላችሁ፣ አላለፈበትም። አሁንም አለ፣ እየቀጠለ ነው። ይሄ ምላችሁ ላይክ እኔም እንደዛ ስለነበርኩኝ ነው። ብዙ ነገሮች ሲመጡ አብረ ኢቮልቭ አላረግም። ባለውበት መቅረትና ያ የማቃትና የምትመቸኝን ይዤ መሄድ ነው ፈልገው። አሁን እስቲ ራሳችሁን ይዩና የደረቃችሁበትን ነገር እዩት። ከዛ መቀየር ጀምሩ። ቶሎ ተማሪ ሁኑ። ኩዊክ ለርነር መሆን ጀምሩ። ቶሎ ተምራችሁ ቶሎ ኢቮልቭ የምታደርጉ ቶሎ የምትቀየሩ፣ ጊዜው ከመቀየሩ በፊት እናንተ የምትቀየሩ ሰዎች ነው። በቃ እንዲህ ነኝ ብላችሁ ድርቅ የምትሉ ሰዎች አትኑ ማለት ነው። ፍሌክሲብል መሆን አለባችሁ። ይህን ደግሞ ስታሳድጉ ፊዚካሊም ስፒሪቹዋሊም ሜንታሊም ደግሞ ማደግ አለባችሁ። ራሳችሁን የምትበሉትን አመጋገብ፣ እንቅስቃሴ። ምክንያቱም ምን ማድረግ አለባችሁ? ይሄ ሰውነታችሁ ጤነኝነት ሲሰማችሁ ነው ህይወት ላይም ነገሮችን ማድረግ የምትችሉት። አእምሯችሁን በደንብ ማሰብ የሚችለው ማለት ነው። you have to feel good ለመንቀሳቀስ፣ ለማንበቡ፣ ሌላም ነገር ለማድረጉ ማለት ነው። ስለዚህ ይሄ ቦዲ የሚባለው ሰውነት የሚባለውን ቤተ መቅደስ ብላችሁ ሰዱት። በደንብ መንከባከብና መጠበቅ አለባችሁ። እሱንም ማድረግ አለባችሁ። ኮንሽስ ሆናችሁ ተንቀሳቀሱ ሰውነታችሁ ላይ። ከዛ ደግሞ ስፒሪቹዋሊ ነው፣ ባላችሁበት እምነት ላይ በደንብ አድርጋችሁ አንብቡ። መጽሐፍ ቅዱስ አለ፣ ቁርአን አለ፣ ሌላም እምነት ላይ ብትሆኑ ማለት ነው። በደንብ አንብቡ፣ በደንብ ስተዲ አድርጉ። የሆነ ሰው መጥቶ እስኪያስተምራችሁ አትጠብቁ። ለሆነ ሰው ብቻ የተጻፈ እንዳይመስላችሁ፣ ማይነካ አድርጋችሁ እንዳታስቡት። የዋፍቱ ስተዲ ለእናንተን የተቀመጠላችሁ። ያላችሁበት እምነት ላይ ካላችሁ ስተዲ አድርጉት ነው ምላችሁ። እሱን አድርጉ። ማድረግ አለብኝ ብላችሁ የምታስቡትን ነገሮች ሁሉ አድርጓቸው። ሜንታሊ ደግሞ you have to feed yourself ላይክ ሰውነታችን እንደሚርበው ሰውነታችን እያሰባችሁ የሚመቸኝና ማይመቸኝ ምግብ እያላችሁ እንደምትመግቡት አእምሯችሁ መመገብ አለባችሁ። ሰውነታችሁ ወዲያው ነው የሚነግራችሁ። ራባችሁ ይነግራችኋል፣ ይጮሃል። ማለት ሰው ፊት ሊያዋርዳችሁ ራሱ ይችላል። የሚገርማችሁ ግን አእምሮ ቀብራራ ነው፣ ምንም አይላችሁ። መገባችሁት አልመገባችሁት፣ አእምሯችሁን አሳደጋችሁ አላሳደጋችሁ ምንም አይላችሁ። በኋላ በህይወት ነው የሚያሳያችሁ። ድፍት ስትሉ ይገባችኋል። እና የሚገርማችሁ ያን ልቀይር ብትሉ አቀይሩት። እንደውም ምን ይባላል? የጦር ሰራዊት የሚዘጋጀው የሚለማመደው ጦርነት ሲመጣ አይደለም፣ በሰላሙ ጊዜ ነው። እኔና እናንተም አሁን ሜንታሊ ዝግጁ ካልሆናችሁ፣ አሁን ራሳችሁን እያሳደጋችሁ ካልሆነ ነገ ላይ የሚያስቸግራችሁ ነገር ኦር ማለፍ ያለባችሁ ወይም ኢቭን እድል ቢመጣ መጠቀም አትችሉ። ያንን ነገር ማለፍ አትችሉ። because you are not ready. so አሁን ላይ በሰላሙ ጊዜ ራሳችሁን ማሳደግ አለባችሁ። አእምሯችሁን መመገብ አለባችሁ፣ ነገ በደንብ ለመጠቀም ማለት ነው። ቻሌንጅ ሲመጣ የሚያግዛችሁ ያኔ በደህናው ጊዜ ላይ ያነበባችሁት፣ ያኔ በደህናው ጊዜ ላይ የገባችሁ ነገር ነው። ስለዚህ ሆን ብላችሁ ምንድነው አእምሯችሁን መመገብ አለባችሁ፣ ጠየቃችሁም አልጠየቃችሁም። ምክንያቱም ሁሌም ስለማይጠይቃችሁ። ስለዚህ እነዚህ ነገሮች ማድረግ ትችላላችሁ። በጣም ሲምፕል ነገር ነው የነገርኳችሁ፣ ማድረግ ትችላላችሁ። እናንተ ስኬታማ የምትሏቸውን ሰዎች ስተዲ አድርጓቸው፣ እዛ ነገር ላይ አክት አድርጉ፣ እዛ ነገር ላይ ተግባር ውስጥ ግቡ። ቶሎ ቶሎ የምትቀየሩ ፍሌክሲብል የሆናችሁ ሰዎች መሆን ጀምሩ። ፊዚካሊ፣ ሜንታሊ፣ ስፒሪቹዋሊ ራሳችሁ ላይ መስራት ጀምሩ እና ህይወት ላይ የምትፈልጉትን ነገር እያገኛችሁ መኖር ትችላላችሁ። ምክንያቱም ህይወት ቀላል ነች፣ የሆኑ ህጎችን የመከተል ያክል ማለት ነው። የዛሬ ቪዲዮ ይህን ይመስላል። ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ እና ደግሞ ዋን-ቱ-ዋን ኮቺንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ይመቻችሁ። ቀጣይ ቪዲዮ ላይ እንገናኛለን።